በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ። ጥምቀት። የጥምቀት በዓል በክርስትና ሃይማኖት ተከታዮች በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስ በ30 ዓመተ ምህረት በፈለገ ዮርዳኖስ በመጥምቁ ዮሐንስ እጅ በዮርዳኖስ ባህር የተጠመቀበትን ዕለት የሚያስታውሰው ኢጲፋኒ በመባል የሚታወቀው ደማቅ በዓል ነው። በመገለጥ መታየት ማለት ነው። የኢየሱስ ክርስቶስ ጥምቀት ታሪክ የሚገኘው በማቴዎስ ወንጌል ምዕራፍ 3 ቁጥር 13 እስከ 17 ውስጥ ነው። በአገራችን ጥር 10 ቀን በከተራ በገጠር ወራጅ ውሃ የሚከበርበት ታቦታት ከአብያተ ክርስቲያናቱ በዓሉ ወደሚከበርበት ቦታ በምዕመናን ታጅበው እየዘመሩ ይሄዳሉ። ከዚያም በየተዘጋጀው ድንኳን እንዲያርፉ ተደርጎ ሌሊቱን እዛው ያሳልፋሉ። በከተሞች ግን ሰው ሰራሽ ግድብ ይሰራል። ጥር 11 ቀን የጥምቀት ዕለት በገጠር ጎህ ሲቀድ ምዕመናን እዚያው በድንኳኑ ዙሪያ አስቀድሰው ሲጨርሱ በካህናት መሪነት ሁሉም ወደ ከተራው ያመራና ውሃውም ተባርኮ ሕዝቡ ይረጫል። የክርስትና ስማቸውንም የረሱ ወደ ካህናቱ ይቀርቡና አዲስ የክርስትና ስም ይቀበላሉ። ተጠምቀ ሰማያዊ በእደ መሬታዊ፣ ሰማያዊው በመሬታዊ እጅ ተጠመቀ የሚለው የዕለቱ ቀለም በሊቃውንቱ አንደበት በያሬዳዊ ዜማ ጎልቶ ይሰማል። በዚህ ሥነ ሥርዓት በኋላ በመቋሚያ በከበሮና በጽናጽል በሚታጀብ ሃይማኖታዊ ዝማሬና በሕዝባዊ ዘፈን ወንዱ በሆታ ሴቱ በእልልታ ካህኑ በሃሌታ ታቦተ ሕጉን አጅበው እንደያመጣጣቸው ወደየቤተ ክርስቲያናቸው ይመለሳሉ። በየዓመቱ በመላ ኢትዮጵያ የሚከበረው የጥምቀት በዓል ታቦታት ከመንበራቸው ወጥተው በየጥምቀቱ ባህር የሚከበሩ በመሆናቸው አገሬውን ብቻ ሳይሆን ዓለም አቀፋዊ መስህብ በመፍጠሩ ቱሪስቱን መሳቡ አልቀረም። ጥቁርና ነጭ፣ ቀይና ቢጫ የዓለም ዘር ከአዲስ አበባ እስከ ላሊበላ ከአክሱም እስከ ጎንደር በሁሉም ስፍራዎች በዚሁ አይነት ደምቆ ይከበራል። የምዕመናኑም ሆነ የካህናትና የዲያቆናት አለባበስ ፍጹም በሚማርክ ባህላዊ አልባሳት የተዋበ በመሆኑ ከውጭም ሆነ ከአገር ውስጥ ለሚመጡ ጎብኚዎች ሁሉ ሁልጊዜ አዲስ ነው። ሊቃውንቱ እንደሚናገሩት ዘመነ አስተርእዮ የሚባለው ከጥር 11 ቀን ጀምሮ እስከ ጾመ ነነዌ ወይም ጥር 17 ቀን ያለው ጊዜ ነው። በዚህ ጊዜ ውስጥ አምላክ ሰው ሆኖ በሥጋ መገለጡ በዮርዳኖስ በተጠመቀ ጊዜ የአንድነትና የሦስትነት ምስጢርን መታወቁ በቃና ዘገሊላ በተደረገው ሰርግ ላይ የመጀመሪያው ተአምር በመፈጸሙ አምላካዊ ኃይሉ መገለጡ እየታሰበ ምስጋና ይቀርባል። ይህ ሁነት ኢትዮጵያ ብሂልን ከባህል ጋር አዛምዳ ከሌላው የክርስቲያን ዓለም በተለየ አከባበር በዓሉን በማክበሯ አያሌ የውጭ ዜጎችን ለመሳብ አስችሏታል። አዳም ያጠፋውን ልጅነት ሊያስመልስ በ30 ዘመን ተጠመቀ ኢየሱስ። እርሱ አምላክ ሲሆን ፈጥሮ የሚገዛ ወረደ ወደ ምድር